ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችኋለሁ። በሰዎች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 2000 ላይክ እንድትጎጩት ቦትትና ጠይቃችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። እንግዲህ ሰበር ዜናዎች ነው። የአሜሪካው የጦር አውሮፕላን ተሸካሚ የጦር መርከብ ጄራልድ አር ፎርድ የሚባለው የጦር መርከብ ሽንት ቤቱ ተደፍኗል። ከ300 በላይ ሽንት ቤቶች አሉት። ከ360 በላይ ሽንት ቤቶች ተደፍኗል የሚል ነው። ሌላ ሰበር ዜና እንደምታውቁት እንግዲህ አሜሪካ ከቤይሩት ሊባኖስ ከኢራቅና ከሌሎች አካባቢዎች ላይ የዲፕሎማቶች ከኤምባሲ ያወሸሸች ነው። እንዲሁም ደግሞ ከአንዳንድ የጦር ቤዞች ላይ ሰራዊቷ ወታደሮቿ እንዲለቁ እያደረገች ነው ያለው። ሌላው ደግሞ የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ አማካሪዎች ኢራን ላይ ጥቃት እንዳይወሰድ እየወተወቱ ነው ያሉት። ይሄ ነገር ቀጠናዊ የአጭር ጊዜ ጦርነት ሳይሆን ለረጅም ጊዜ የተስፋፋ አደገኛ የሆነ ጦርነት ይቀሰቅሳል። ዓለም አቀፉን የነዳጅ ግብይት ሙሉ በሙሉ ያቃውሳል እና በተለይ ይህን የመሳሰሉ ምክንያቶች ጦርነቱ ኢራን ላይ መወሰድ የለበትም። ሌላኛው ምክንያት ደግሞ ኢራን የበቀል እርምጃን ቀጠናው ላይ ባሉ የአሜሪካ አጋሮች ላይ እንደ ሳውዲ አረቢያ፣ ኳታር፣ ኦማን፣ አረብ ኤሚሬቶች ላይ ልትወስድ ትችላለች። ይሄ ደግሞ አደገኛ ቀውስ ይዞ ይመጣልና በዚህ ምክንያት ዶናልድ ትራምፕ ጥቃት እንዳይፈጽሙ ኢራን ላይ እየወተወቱ ነው። እንዲሁም በአሜሪካ ፖለቲካ ውስጥ ከፍተኛ መከፋፈል ይዞ መጥቷል። ይሄ መከፋፈል የመጣው የሚመጣውን አደገኛ ኮንሲኩዌንስ ከመረዳት አደገኛ ቀውስ ይዞብን ይመጣልና ጥንቃቄ ሊደረግ ይገባል ከሚልም አንጻር ነው የአሜሪካ ፖለቲከኞች የተከፋፈሉት። እንደዚሁም የሌሎች አገር ዜጎችም ኢራንን በአስቸኳይ ለቀው እንዲወጡ እያደረጉ ነው። ዜጎቻቸው በመንፈሳዊ ምክንያት ለጉብኝት፣ ለታሪካዊ ጉብኝት፣ ለንግድ፣ ለስራ በተለያየ ምክንያት ወደ ኢራን የተጓዙ ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡ እየተደረገ ነው። እንግዲህ ይሄ ምንድነው ጦርነቱ ምን ያህል በፍጥነት ወደ እየመጣ እንደሆነ የሚያስረዳ ነገር ነው። በእርግጥ የተወሰነ ተቃውሞ ሰልፍ አሁንም ደግሞ ኢራን ውስጥ ተጀምሯል። በዩኒቨርሲቲ ነው የተጀመረ። ይሄ መጠነኛ የሆነ ተቃውሞ ሰልፍ ምናልባት በአጭር ጊዜ ውስጥ ኢራኖቹ የሚቆጣጠሩትና መስመር የሚያስይዙት ይሆናል። አሁን ትልቁ ስጋት ፋይዳ የሌለው ድርድር ከነገ ወዲያ ይኖራል። ያን ድርድር ተከትሎ ጦርነቱን ሊያስነስ ይችላሉ የሚል ስጋት አለ። እንግዲህ ድርድር ከልብ ካልሆነ ጨፍላቂነት ካልሆነ ዶፍጣጭነት ድርድር አይሳካም። በነገራችን ላይ ድርድር እኔ ያለው ብዙ ጊዜ አፍሪካ ውስጥም እንደዚህ አይነት ነገር እንደራደር እንነጋገር ጀርባ አሻጥር ነው። እንደዚህ ያለ ድርድር ደግሞ የመሳካት እድሉ በጣም ጠባብ ነው እና ድርድር ሲሆን ከእውነት ከቅንነት ከመከባበር ከፍቅር ጋር መሆን ያለበት እንጂ አሻጥር ዛሬን አልፎ ለመሄድ ከአሻጥር ጋር ከሴራ ጋር ከሆነ አይሳካም ድርድር። አሁን ከዚህ በፊት 2 ወይም 3 ድርድሮች ሲደረግ ፍጹም አይሳካም ብያለሁ። ለምን? የኢራን የውጭ ጉዳይ ሚኒስተር ወጥተው ጥሩ ለውጥ አለ ሲሉ ጥሩ ለውጥ የለም ነው ያልኩት። የአሜሪካ ዲፕሎማቶች ወጥተው አይ ከኦማኑም ይሁን ከጄኔቫው ድርድር በኋላ ጥሩ ተስፋ ሰጪ ለውጥ አለ፣ ተስፋ ሰጪ ለውጥ የለም ነው ያልኩት። እኔ እንግዲህ ከባለቤት ያወቀው ቡዳ ነው የሚያሰኝ ንግግር የተናገርኩት። የኢራንም ጥሩ ለውጥ አለ ብለዋል፣ የአሜሪካም ጥሩ ለውጥ አለ ብለዋል። እኔ ምንድን ነው ያልኩት? ጥሩ ለውጥ የለም። ለምን? ሁለቱም ጥሩ ለውጥ አለ የሚሉት ሶስተኛ ሌላ ድርድር ካለ እንቅፋት ላለመሆንና ኢሚዲየትሊ ጦርነቱን ላለማስነሳት ያደረጉት የዲፕሎማሲያዊ የቃላት ጨዋታ ነው እንጂ እውነት ለውጥ ኑሮ እንዳልሆነ ግልጽ ነው። ይቅርታ ለውጥ ኑሮ እንዳልሆነ እነሱም ያውቁታል፣ እኛም እናውቀዋለን። ይሄ ሁሉ የጦር ዝግጅት፣ ይሄ ሁሉ ሰጥ አገባ፣ ይሄ ሁሉ ከሰላምታ፣ ይሄ ሁሉ ስፍር ቁጥር የሌለው መሳሪያ ማጓጓዝ ለሰላም ነው? ለሰላም አይደለም። ትራምፕ ሲመረጥ ምን አለ? እኔ ከተመረጥኩ ዓለም በሙሉ ሰላም ትሆናለች። የለም። እንደውም ስለ ሰላም በጣም የሚያወሩ ስለ ፍቅር በጣም የሚያወሩ መሪዎች አብዛኞቹ ጦረኞች ናቸው፣ ነውጠኞች ናቸው፣ ሰማይ ምድር የሚነቆንቁ እና ለኔ የሰላም ሰው አይደለም ብለን ተደጋግሞ ተናግረን የሚፈሩትን ቀጠና ያረጋጋሉ። እውነት ነው። ይሄ ሰላም ፈላጊነት አይደለማ። ሰውየው ማንን ትችላለህ አሉት፣ ሚስቴን አለ እና ሌላ ቦታ ላይ እየሸሸ ቤቱ ላይ ነውጥ የሚፈጥር ሰው የሚችለው ላይ ለመቅጠም ነው እንጂ ሰላም በመውደድ አይደለም። እና ይሄ ነገር አደገኛ አቅጣጫ እየሄደ እንደሆነ ያውቁታል። ውጊያውንም አይፈልጉትም፣ ይፈልጉታል።
ውጊያውን አይፈልጉትም ይፈልጉታል። አሁን ለምሳሌ የአሜሪካው የጦር መርከብ ጄራልድ አርፎርድ ሽንት ቤቱ ተደፈነ አለ። ምን ነው እስከ ዛሬ ያልተደፈነ እንዴ? ዛሬ ተደፈነ። ይህን የሚያክል ተንሳፋፊ ከተማ፣ ይህን የሚያክል የተራቀቀ ቴክኖሎጂና እውቀት ዛሬ ለምን እንዴት ተደፈነ? የሚደፈን ጉዳይ የሚሞላ ጉዳይ ሞልተ ነው ተደፈነ ነው። ቀላል ነው ማስመጠጥ እኮ ነው ቀላል። እኔም ቢሆን መጥቼ አስመጥጠዋለሁ እና ከ360 በላይ ሽንት ቤቶች ናል። ከ360 ተንሳፋፊ ከተማ ነው ስንል እኮ በምክንያት ነው። ተንሳፋፊ ከተማ ነው ይሄ 360 ሽንት ቤት የነጌታ ይሄ ሁሉ ሽንት ቤት ውስጥ አብዛኛው ተደፍኗል የተባለ። ስለዚህ ለጥገና ወደ መጣበት ይመለስ ሊሆን ይችላል፣ ወደ መጣበት ይመለስ ሊሆን ይችላል። እና ጦርነቱ እንደማይፈልጉት እርግጠኛ ነኝ። ውስብስብ ችግሮች እንደሚፈጥሩ ማንም ያውቃል። ለምሳሌ ቻይኖቹ በጣም የተራቀቁ ቴክኖሎጂያቸውን ይዘው ኢራን ገብቷል። ራሽያኖቹ በጣም የተራቀቀ ቴክኖሎጂያቸውን ይዘው ኢራን ገብቷል። ባይሆን ይመርጣሉ እነሱም ውጊያው በሆነ አማራጭ ጦርነቱ ቢቀር ጥሩ ነው። ነገር ግን አይቀርም። በምኞት የሚሳካ ነገር አይደለም። ባይሆን ምንድን ነው እነዚህ የጦር መርከቦች ይሄን ሃይፐርሶኒክ የሚባል አደገኛ መሳሪያ መቋቋም ይችላሉ ወይ የሚል ጥያቄ ይነሳል። መቋቋም ይችላሉ ወይ? አይችሉም። መቋቋም አይችልም። በጣም አደገኛ ነው። እስካሁን ምንም አይነት ቴክኖሎጂ የለም ይሄን ያስቆመ። ለምሳሌ እነዚህ ሃይፐርሶኒክ ሚሳይሎች ከኢራን ወደ እስራኤል ተተኩሰዋል። ወደ አሜሪካ የጦር በዞች ወደ ኳታር ተተኩሰዋል። ሁሉም አልቆሙም። ሁሉም አንዳቸውም መጥተዋል። ታርጌታቸውን ምንድነው ለማምታታት። ለምሳሌ ኢራኖች አንድ ሚሳኤልን ሲተኩሱ አንድ መጀመሪያ የሚተኩሱት አለ፣ ሌሎች ለማምታታት የሚተኩሱ አሉ። እና ሃይፐርሶኒክ ሚሳኤልን ማስቆም አልተቻለም እስካሁን በዓለም ደረጃ። ስለዚህ እነዚህ ቴክኖሎጂዎች ራዳሮች አሉት። አብርሃም ሊንከንም ሆነ ጄራልድ አርፎርድ የሚባለው ከፍተኛ የራዳር ራሱን የሚከላከልበት የጦር ጀቶችን የሚከላከልበት ሚሳኤሎች የሚከላከልበት ድሮኖችን የሚከላከልበት የተራቀቀ ቴክኖሎጂ ላይ አለው። ሃይፐርሶኒክ ሚሳኤልን ግን መቋቋም ይችላል ወይ ነው ጥያቄው። ምክንያቱም ይሄን ዩክሬን ላይ አይተናል። ዩክሬን ላይ ዓለም ላይ አለ የተባለ የመከላከል ስርዓት በሙሉ ተሰጥቷል ለዩክሬን። ነገር ግን የዩክሬን ከተሞች ከመፈራረስ አልዳኑ፣ ወድሟል። እንደ ጋዛ ነው የሆኑት የዩክሬን ከተሞች። ስለዚህ አላየንም እስካሁን ድረስ ሃይፐርሶኒክ ሚሳኤሎችን ማስቆም የሚቻልበት እድል። ሃይፐርሶኒክ ሚሳኤሎች ቀርተው የኢራን ድሮኖች ለራሽያ የተሰጡት የኢራን ድሮኖች ሲዘንቡ ነበር። ማስቆም አልተቻለም። ሻሂድ የኢራን ድሮኖች፣ አጥፍቶ ጠፊ የኢራን ድሮኖች እንደፈለጉ ሲፈነጩ ነው የከረሙት ዩክሬን ላይ። ስለዚህ ያ ሁሉ የመከላከል ስርዓት የኤር ዲፌንስ ሲስተሙ እየሰራ አልነበረም። አሁን ደግሞ የታቀደው እጅግ በጣም አደገኛ የሆነው ቦሊስቲክና ሃይፐርሶኒክ ሚሳኤሎች ናቸው። እነዚህ ሁለት የጦር መርከቦች ይህንን ማስቆም ይችላሉ? አይችሉም። ምናልባት ከዚህ ጋር ይገናኝ ይሆን የተደፈነው ነገር የተደፈነው ምናልባት ከዚህ ጋር ሊገናኝ ይችል ይሆናል። ግምቴ ነው። እነዚህ የጦር መርከቦች ወደ መጡበት ለመመለስ ምክንያት እየፈለጉ ከሆነስ ዝም ብለህ ስታጎጣጥመው እኮ ነው። ስታጎጣጥመው ሂሳብ አይሞጣልህም። እና ሂሳቡ እንዲሞጣልህ ከእውነቱ ጋር መጋፈጥ አለብህ። እና እውነታው ትክክል ያልሆነ ነገር ያለ ይመስላል። እና እኛ ሰላም እንዲሆን ነው የምንፈልገው። የእነሱ ሰላም እነሱ ከሚባቆሱት በላይ እኛ የምንጠፋው እኛ የምንጎዳው ይብሳል። በእርግጠኝነት ነው የምነግራቸው። አፍሪካ በጣም ብዙ ነገር ነው የምታጣው። በኮቪድ ጊዜ ጦርነት በኮቪድ ጊዜ በሽታው ከተነሳው ከቻይና ይልቅ ብዙ ኢኮኖሚያዊና ፖለቲካዊ ኢኮኖሚያዊ ቀውሶች የፈጠረ አፍሪካ ላይ በራሽያ በዩክሬን ጦርነት ብዙ ኢኮኖሚያዊና ፖለቲካዊ ማህበራዊ ቀውስ ፈጥሯል። እና እኛ ሰላም ነው የምንፈልገው። እነዚህ ሁለት አገራት ብቻ ሳይሆን ዓለም በሙሉ ሰላም እንዲሆን ነው የምንፈልገው። ዓለም ሰላም በማጣቱ ምክንያት የኛ ኢኮኖሚ ሰማይ ይነካል። ሰዎች ይራባሉ፣ ይጠማሉ፣ ይሰደዳሉ። እልቂት ነው፣ ችግር ነው። ይህን እናውቃል። እና
ሰላም ለሞላው ዓለማችን ሁሉ እንዲሆን ሞኛ ላይ አሳውኑ ሲሞቻች ላይ አርጉ ሼር አርጉ ወዳቻለሁ ፒስ